ስልክ ላይ ያለ አፕ ወይም ደግሞ ጌም ምን አለ ፒሲ ላይ ቢሰራ ብላችሁ ተመኝታችሁ ታውቃላችሁ? ይሄ የአብዛኛው ሰው ፍላጎት ይመስለኛል። አብዛኞቻችን ስልካችን ላይ የምንፈልጋቸው አፖች ወይም ደግሞ ጌሞች ፒሲ ላይ እንዲሰራ እንፈልጋለን እና በምን አይነት መንገድ እንደሆነ ግን አናውቅም። ማለት ምን ብንጠቀም ነው ፒሲ ላይ እንዲሰራ ማድረግ የምንችለው የሚለው ነገር አናውቅም። ግን ይሄ በጣም የሚገርማችሁ ነገር ቀላል ነው። የትኛውንም በስልካችን ላይ የሚገኝ አፕን ወይም ደግሞ ጌምን ፒሲያችን ላይ እንዲሰራ ወይም ደግሞ በፒሲያችን ላይ ጭነን ኦፕሬት ማድረግ እንችላለን። በዛሬ ዝግጅታችን ማሳያችሁ ይሄንን ነው። ማንኛውንም አፕ ወይም ደግሞ ጌምን ስልካችን ላይ የሚገኝ ማለት ነው በፒሲያችን ላይ ጭነን ኦፕሬት እንዲያደርግ ወይም ደግሞ ሰራ ማድረግ እንችላለን። ቻናሉ ኤስኤም ነው። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረጋችሁ እንዳደረሱ። ይሄን የሚፈልጉ ብዙ ሰዎች ስለሚኖሩ ለነሱ ሰጀስት ማድረጋችሁ አትርሱ። ይሄን ቪዲዮ በቀጥታ ወደ ፕሮግራም እንሄዳለን። እንግዲህ መጀመሪያ የምናደርገው ምንድነው ሁለት ቤስት የሚባሉ እንትኖች አሉ። የትኛውም ብራውዘር ላይ እንገባለን። እኔ ክሮም ስለምጠቀም ክሮም ላይ እገባለሁ። ከዛ በኋላ እንግዲህ ሁለት እንትኖች አሉ፣ የኢሙሌተሮች አሉ። አንድሮይድ ኢሙሌተር ነው የሚባሉት በነገራችን ላይ። የመጀመሪያው ብሉስታክስ ኢሙሌተር ይባላል። ሁለተኛው ደግሞ ኖክስ ፕሌየር ኢሙሌተር ይባላል። እንግዲህ ከመጀመሪያው ስንጀምር ወይም ደግሞ ብሉስታክ ካልነው ዘ ቤስት የሚባለው እሱ ነውና ማለት ነው። ስለዚህ ምንድነው የምናደርገው በቀጥታ ሰርች ባር ላይ እንሄድና ምን ብለን እንጽፋለን? bluestacks.com bluestacks መጥቷል፣ ግን ሙሉ ጽፈን ለማየት እንዲመቻችሁ .com ብለን እንጽፍና ኢንተር እንለዋለን። እዛ እንደምታዩት የራሳቸው ዌብሳይት ያመጣል። ይሄው ብሉስታክስ ማለት ነው፣ የራሳቸው ሌላ እንትን ሳይሆን ሌላ የሶፍትዌር ማውረጃ እነዚህ ሶፍትኒክ ወይም ደግሞ እነዚህ ፋይል ሂፖ ሳይሆን የራሱ ዌብሳይት ላይ እንገባለን። ሶ ይሄን ክሊክ እናደርገዋለን ማለት ነው። ከዛ እንደምታዩት ሁለት ምርጫ ያመጣል፣ ዳውንሎድ የሚልና ጌም ያመጣል። ፕሌይ ኦን ፒሲ እና ኮል ኦፍ ድራገንስ የሚል እቺን ዳውንሎድ የምትለዋን ክሊክ እናደርጋታለን ማለት ነው። ኔትወርካችሁ ፈጣን ቢሆን አሪፍ ነው ዳውንሎድ ማድረግ፣ ምክንያቱም ሳይዙ ትንሽ ተለቅ ያለ ነው ይሄ ማለት ነው። እኔ ኦሬዲ ዳውንሎድ ስላደረኩት እናንተንም እንዳላሰለቻችሁ ኦሬዲ ዳውንሎድ ያደረኩትን ፋይል አሳያችሁ። ይኸው እዚህ ጋር ብሉስታክ ኢንስታለር ነው። መጀመሪያ ኢንስታለር ነው የሚጭንላችሁ። ከዛ በኋላ እሱን ስትሉ ኢንስታለሩን ኢንስታል ስታደርጉት ራሱ ማለት ነው መልሶ ወደ 600 ነው ምናምን ሜጋባይት ነው መሰለኝ አይ ዶንት ኖ ይጭንላችኋል ማለት ነው። አፍተር ዛት ምንድነው የምናደርገው? ከዛን ከጫልነው በኋላ ሁሉንም ፕሮሰሱን ከጨረሰ በኋላ እዚህ ጋር እንደምታዩት ብሉስታክ ፋይል ብሎ ያመጣል። አይታችኋታል? የአይከኗ ችልጅ እሷን ደብል ክሊክ እናደርጋለን ማለት ነው። ከዛን ትንሽ እንጠብቀዋለን። እንደ ፒሲያችን ፍጥነት አከፋፈቱን ይወስናል ማለት ነው። የሚከፍትበት ፍጥነትም ይወስናል። ልክ እንደ ፕሌይ ስቶር ነው የሚሆነው። ከዛ በኋላ ስልካችን ላይ ፕሌይ ስቶር አለ አይደለ? በቃ ያንን ነው ዱፕሊኬት የሚያደርገው ማለት ነው። ያንን ዴስክቶፓችን ላይ የኛ ፒሲ ላይ ኢምፕላይ ያደርገዋል ማለት ነው። ዋና ደግሞ ኢሙሌተርም የተባለው ለዛ ነው። እንደምታዩት እንደዚህ ይከፍታል። ማክሲማይዝ እናድርገው። እዚህ ጋር የትኛውም እንትን ላይ የምናገኛቸው አንድሮይድ ስልክ ላይ የምናገኛቸው አፖች ወይም ደግሞ ጌሞችን እዚህ ጋር ሰርች ማድረግ እንችላለን። ለምሳሌ እስቲ ፌመስ ከሆነው ጌም እንጀምር። ለምሳሌ ቴምፕል ራን። እስቲ ቴምፕል ራን ብለን እንጻፍ። አይታችሁታል? ቴምፕል ራን አለ። ይኸው ክሊክ አደረግነው። ይሄው እዚህ ጋር አለ ቱ አለ ዋቴቨር ብቻ ኤስኤን ለመጫን ሞክር። የመጀመሪያው ቴምፕል ራን የመጀመሪያው ማን ነው? ይሄው ኢንስታል ፍሮም ጉግል ፕሌይ ይላል። ኢንስታል ፍሮም ጉግል ፕሌይ የሚለውን ክሊክ እናደርገዋለን። ተመልከቱት፣ ከፕሌይ ስቶር ላይ ወሰደው ሳይን ይለናል እዚህ ጋር። ስለዚህ ሳይን እንለዋለን። ትንሽ እንጠብቀዋለን። ከዛ በኋላ እዚህ ጋር ኢሜል ይጠይቀናል። ኢሜል መቼስ ሁላችንም ይኖረናል። እኔ ራሴን ኢሜል እዚህ ጋር አስገባለሁ ማለት ነው።
ኔክስት እንለዋለን። ፓስዋርድ ይጠይቀናል። ከዛ ኔክስት እንለዋለን። ቱ ስቴፕ ቬሪፊኬሽን ካላችሁ ስልካችሁ ላይ እንድታረጋግጡ እናንተ መሆናችሁን ቼክ ለማድረግ ስለሚፈልግ እዛ ጋር እናንተ ናችሁ ወይ እዚህ ጋር ሎጊን ያደረጋችሁ ብሎ ይመጣል። እናንተ የምትሉታው የስ ኢት ኢዝ ሚ ትሉታላችሁ። ከዛ እዚህ ጋር አይ አግሪ እንለዋለን ማለት ነው። ይኸው ይሄን ክሊክ ያደረገ እንደምታዩት የተወሰነ ጊዜ ሊፈጅ ይችላል። ከዛ እዚህ ጋር እንደምታዩት ዶንት ተርን ኦን ይላል። ተርን ኦን ባክአፕ ይላል። እኔ ዶንት ተርን ኦን እለዋለሁ። እዚህ ጋር ሪከቨሪ አድ ሪከቨሪ ኢሜል ይላል። እኔ ስለማልፈልገው ዝም ብዬ ካንስል አድርጉት። እዚህ ጋር ወደታች እናወርድና አክሴፕት እንለዋለን። ሶ ገባ ማለት ነው ፕሌይ ስቶር ላይ። ከዛ ዚስ አይተም ኢዝንት አቬይለብል ኢን ካንትሪ ይላል። ኦኬ አንዳንድ ጌሞች ላይ ሰሩ ስለሚችሉ ለምሳሌ ሌላ ኖርማል ጌም እናውርድ። ለምሳሌ እስኪ ሰብዌይ ሰርፈር ወይም ፌመስ ጌም ነው ሰብዌይ ሰርፈር አይታችሁታል። ሰርፈርስ እሱንም ክሊክ እናድርግ። ያው አይታችሁታል እዚህ ጋር ይሄንን ኢንስታል ነው ተመልከቱት። መጫን ፔንዲንግ ይላል። እንግዲህ ይሄንን ጌም የምናውቀው ሁላችንም ምንም ጥያቄ የለውም አንድሮይድ ስልክ ላይ ማለት ነው። ግን እንደምታዩት መጫን ይጀምራል ማለት ነው። ለጊዜ ሲባል እኔ ተወሰነ ፈጠን አደርገዋለሁ ማለት ነው። ይሄው ጨርሷል። እዛም እዚህ ጋር ፕሌይ ይላል። እዚህ ጋር ኢንስታል ልክ እንደ አንድሮይድ ላይ እንዳለው ሁሉ እዚህ ጋር ፕሌይ እንለዋለን። ይሄው እዚህ ጋር ፕሌይንግ ፉል ስክሪን ይላል። አለበለዚያ ደግሞ በኖርማል በሃፍ ስክሪን መጫወት ይቻላል። ወይም ደግሞ አለ አይደለም ሚዲየም ላይ አድርጎት መጫወት ይቻላል። ደግሞ ከፈለጋችሁም ደግሞ ፉል ስክሪን ማድረግ ይቻላል። ኮንቲኒው እንለዋለን። ከዛ በኋላ እዚህ ጋር ምን ይላል? ፕሌይ ዩዚንግ ኪቦርድ ኤንድ ማውስ ይላል። የምትፈልጉ ከሆነ እሱን ታደርጋላችሁ። አለበለዚያ ደግሞ መቀየር ከፈለጋችሁ እኔ ኮንቲኒው ብለው በሁለቱ ነው መጫወት ፈልገው። ፕሊስ ኢንተር ዩር ኤጅ ይላል። እኛ ኤጅ እንግዲህ እንትን አይደለም። እኛ ስንት እንበለው whatever እስቲ ትንሽ ደም ብለን እናስብና እስቲ 14 ዓመት መቼስ ይሄን ትልቅ ሰው አይጫወተው። ኮንፊርም ነው ጀስት ለማሳየት ብቻ ስለሆነ ነው እንደሚሰራ ላሳያችሁ ስለፈለኩ ብቻ ነው። ያው እንዳልኳችሁ ራማችሁ ጥሩ ቢሆን የተመረጠ ነው። ምክንያቱም እዚህ አንዳንዴ የፒሲያችን በጣም የሞተ ሆኖ ለመጫወት በጣም ሊከብድ ይችላል። ሶ ስታርት አለ አይታችሁታል። ይሄው የኛው ባቅጣጫ ነው። ይሄን ወደ ላይ እንዳደረጉታላችሁ ከዛ ቀጥታችሁ እንደዚህ ይሄው እንግዲህ እንደምታዩት በስነ ስርዓት ፉሊ ፋንክሽናል የትኛውንም ሶፍትዌር አንድሮይድ የሚሰራ እዚህ ላይ መጫን ትችላላችሁ ማለት ነው። እንግዲህ ሌላም አለ። የኛው እስቲ እንዝጋውና ክሎዝ ልበለው። ከዚህ ውጪ ደግሞ አንድ አለ። እሱ ምንድነው? ቅድም ያልኳችሁ ኖክስ የሚባሉ ነው ማለት ነው። ኖክስ ፕሌየር እሱንም ምንድነው የምታደርጉት? እዚህ ጋር እስቲ ላሳያችሁ። ይሄኛው እንኳን አልሰራ ቢላችሁ እንደ ኦልተርኔቲቭ ማለት ነው። ኖክስ ፕሌየር አንድሮይድ ኢሙሌተር ብለን ጠይቅና ኢንተር እንለዋለን። ኖክስ ፕሌየር አንድሮይድ ኢሙሌተር ከዛ አይታችሁታል። የመጀመሪያውን የሚጠራው የራሳቸው ዌብሳይት ነው። ከዛ እሱን ክሊክ እናደርገዋለን።
ከዛን እንደ ቅድሙ እዚህ ጋር የሆነ ጌም ያመጣል፣ እዚህ ጋር ደግሞ ዳውንሎድ የሚል ያመጣል። እኔ እንደ ቅድሙ ዲቴል አልገባም፣ ምክንያቱም ተመሳሳይ ስቴፕ ስለሚከተሉ እናንተ የሚጠበቀው እዚህ ጋር ዳውንሎድ የምትለዋን ክሊክ ታደርጋላችሁ። ዳውንሎድ ካለ በኋላ በእርግጠኝነት ኢንስታለር ነው የሚሆነው። እሱን ኢንስታለሩን ክሊክ ታደርጉና ወይም ኦፕን ፋይል ሎኬሽን ትሉትና እዚህ ጋር ደብል ክሊክ ታደርጉታላችሁ። ከዛ በኋላ እስኪጨርስ ከጠበቃችሁ በኋላ ኢሜል ታስገባላችሁ። ከዛን እንደማንኛውም ፕሌይ ስቶር ዛሬ የፈለጋችሁትን አፕ ወይም ደግሞ ጌም ታወርዱና በፒሲ መጫወት ትችላላችሁ ማለት ነው። በእርግጠኝነት ይሄ ለጌመሮች አሉ አይደል? እነዚህ ፎርትናይት የሚባሉ የሆነ ደግሞ በጣም ፌመስ የሆነ ጌም አለ አሁን ላይ። እኔ ብዙ ፋን ስላልሆንክ የሞባይል ጌም ብዙ ፋን አሉና እሱን በዚህ ሞር የሚመቻቸው ሰዎች ማውዝን በመጠቀም ማለት ነውና ማውዝና ኪቦርድን ሲጠቀሙ ሞር ፐርፌክት የሆኑ ሰዎች አሉና ለነሱ በጣም የሚጠቅም መስሎ ስለተሰማኝ ነው ቪዲዮ ሰራሁት። እንግዲህ በእርግጠኝነት ይሄንን የሚፈልግ ጓደኛ ሊኖራችሁ ይችላል፣ እናንተም ትፈልጉት ይሆናል። ስለዚህ ተጠቀሙበት። ለነበረን ቆይታ አመሰግናለሁ። ቻናሉ ኤስኤም ነው። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ለሚፈልግ ሰው ሰጀስት አድርጉ። በቀጣይ እንደዚሁ በሚጠቅም ነገር ብቻ እንገናኛለን። ሰላም።